ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ለዕለተ ሮብ ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹ ዘላቂ የሰላም ግንባታን እውን ለማድረግ ወጣቶች ላይ በትኩረት መስራት ይገባል አለ የሰላም ሚኒስቴር። በትግራይ ክልል ተሳታፊዎቹን የመለየትና አጀንዳ የማሰባሰብ ሂደት ለማከናወን ጥረቶች እየተደረጉ መሆኑ ተገለጸ። ከውጭ የ25ቱ የአሜሪካ የመንግስት መስሪያ ቤቶች መዘጋት የአሜሪካ አስተዳደር ፈተና እንደሆነ መቀጠሉ እየተነገረ ነው። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ የሀገር መከላከያ ሰራዊትና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው ደግሞ አለምሰገድ አበበ አብሬያችሁ የምቆይ ይሆናል። በያላችሁበት አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከፈረንሳዩ ፕሬዝዳንት የአፍሪካ ጉዳዮች አማካሪ ጋር ውይይት አደረጉ። ሁለቱ ወገኖች በፈረንሳይ ፓሪስ እየተካሄደ ከሚገኘው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ጎን ለጎን ባደረጉት ውይይት በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መምከራቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሰጡት መመሪያ መሰረት የኢንቨስትመንት ፎረሙ መካሄዱ ትልቅ ስኬት ስለመሆኑ አማካሪውን ገልጸዋል። ሚኒስትሩ በዚህ ወቅት በቀጠናው ስላሉ ተለዋዋጭ የፖለቲካ ሁኔታዎች በዝርዝር ማስረዳታቸውም ተሰምቷል። ሁለቱ ሀገራት በፎረሙ የነበራቸው ተሳትፎ የሚበረታታና ግንኙነታቸውን ለማጠናከር እንደሚያግዝ የተገለጸም ሲሆን ፈረንሳይ ለኢትዮጵያ ኢኮኖሚ ማሻሻያና ለበርካታ ፕሮጀክቶች ስታደርግ የነበረውን ድጋፍ እንደምትቀጥል በውይይቱ ላይም ተነስቷል። ዘላቂ የሰላም ግንባታን እውን ለማድረግ ወጣቶች ላይ በትኩረት መስራት ይገባል አለ የሰላም ሚኒስቴር። በ14ኛ ዙር የበጎነት ለአብሮነት ስልጠና የወሰዱ ከተለያዩ የኢትዮጵያ ክፍሎች የተውጣጡ ወጣቶች ምረቃ ስነ ስርዓታቸው በዛሬው ዕለት በጅማት ከተማም ተካሂዷል። በሰላም ሚኒስቴር የስራ አመራር ዋና ስራ አስፈጻሚ መብራቱ ካሳ በዚህ ወቅት እንዳሉት ከሆነ የበጎነት ለአብሮነት ስልጠና የወጣቶችን መልካም ስነ ምግባር በመገንባት በሀገር ፍቅር እንዲታነጹ ምቹ ሁኔታ ስለመፍጠሩ አንስተዋል። ከዚህ በፊት ከ60 ሺህ በላይ ወጣቶች ስልጠና መውሰዳቸው ገልጸው ይህም የወጣቶችን ስብዕና በመገንባት ሀገራዊ ለውጥ እንዲመዘገብ ጉልህ ሚና ተጫውቷልም ተብሏል። የሰላም ግንባታን ለማሳካት ወጣቶች ላይ በትኩረት መስራት ይገባል ያሉት አቶ መብራቱም ወጣቶች በተመደቡበት አካባቢ የሰላም አምባሳደር በመሆንና በበጎ ስራ ተጽዕኖ መፍጠር እንደቻሉም ጠቅሰዋል። በ14ኛው ዙር ከ5000 በላይ ሰልጣኝ ወጣቶች በጅማ፣ ሐዋሳ፣ ወሎ፣ ወልቂጤና ጅግጅጋ ዩኒቨርሲቲዎች ስልጠና መውሰዳቸውም ተመላክተዋል። በትግራይ ክልል ተሳታፊዎችን የመለየትና አጀንዳ የማሰባሰብ ሂደት ለማከናወን ጥረቶች እየተደረጉ መሆኑ ተገለጸ። በዚህም ከጊዜያዊ አስተዳደሩ ከፖለቲካ ፓርቲዎችና ከሚመለከታቸው አካላት ጋር በክልሉ ሀገራዊ የምክክር ሂደቱ በሚቀጥልበት ሁኔታ ላይ ንግግሮች እየተደረጉ ስለመሆኑም ተጠቁሟል። በዚህ ዙሪያ ሀና አስታጥቄ ተጨማሪ ዘገባ አላት። በኢትዮጵያ በ11 ክልሎችና በሁለት ከተማ አስተዳደሮች እንዲሁም ከዲያስፖራ አባላት አጀንዳ የማሰባሰብ ሂደት መከናወኑ ይታወቃል። የምክክር ሂደቱን በትግራይ ለማስጀመርም ተሳታፊዎችን የመለየትና አጀንዳ የማሰባሰብ ሂደት ለማከናወን ጥረቶች እየተደረጉ መሆኑ ተገልጿል። በዚህም ከጊዜያዊ አስተዳደር ከፖለቲካ ፓርቲዎችና ከሚመለከታቸው አካላት ጋር በክልሉ ሀገራዊ የምክክር ሂደቱ በሚቀጥልበት ሁኔታ ላይ ንግግሮች እየተደረጉ መሆኑን ቆይታቸውን ከፕራይም ሚዲያ ጋር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ተናግረዋል። ስለዚህ ተሳታፊዎችን ለይቶ አጀንዳዎችን ከክልሉ ለማሰባሰብ እንደዚሁም በሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮችን ማለት ትግራይን ወክለው የሚሳተፉትን ለማስወከል የተለያዩ ጥረቶች እየተደረጉ ነው። እነዚህ አሁን ያለበት ደረጃ ላይ ነው። እንግዲህ ከሚመለከታቸው ወረዳ አካላት እዛ ክልሉ ካለው ጊዜያዊ አስተዳደር ጋር ከፖለቲካ ፓርቲዎች ጋር ከተለያዩ ተቋማት ጋር እና ከመሳሰሉት ጋር በክልሉ ሀገራዊ ምክክር ሂደቱ የሚቀጥልበት ወይም የሚጀምርበት ሁኔታ ላይ ንግግሮች እየተደረጉ ነው ያሉት። እንግዲህ ከጊዜ ወደ ጊዜ መሻሻሎች አሉ። ቀደም ሲል በነበረው ሁኔታ ከነጭራሹ ኮሚሽኑ በክልሉ ምንም አይነት እንቅስቃሴ አልነበረው ወይም ዲስኢንጌጅመንት አይነት ነገር ነበር የነበረው። አሁን ግን እየተደረጉ ባሉ ግንኙነቶች እና ውይይቶች ከሁሉም ባለድርሻ አካላት ጋር ውይይቶች እየተደረጉ ነው። አስቻይ ሁኔታዎች ተፈጥረው በክልሉ ኮሚሽኑ ስራውን ሰርቶ እንዳለው ተሳታፊዎች እንዲለዩ
አጀንዳም እንዲሰበሰብ ለማድረግ ማለት ነው። የሀገራዊ ምክክር አስፈላጊነቱ ለግጭት መንስኤዎችን መለየትና መፍትሄ ማፈላለግ እንደመሆኑ እስካሁን ባለው ሂደት አሳታፊ በማድረግ ረገድ ውጤታማ እንደሆነ ገልጸዋል። እስካሁን ባለው ሂደት እንግዲህ በጣም ውጤታማ ነው ተብሎ ነው የሚወሰደው። ይሄ ስንል ምን ማለት ነው? አንደኛ ነገር የችግሮቻችንን መንስኤዎችን አሳታፊና አካታች በሆነ መንገድ ሁሉም የበኩሉን አስተዋጽኦ አድርጎ እንዲለይ ማድረግ ነው። እንደተለመደው የችግሮቹ መንስኤዎች እነዚህ ናቸው ተብለው በሆነ አካል የሚቀመጡ ሳይሆኑ ሁሉም ተመካክሮባቸው ሪሊ መንስኤዎቹ ምንድናቸው የሚለውን ነገር ለማጥራትና ለሀገራዊ ምክክር አስተዋጽኦ እያበረከቱ የሆኑ የሀገር በቀል እሴቶችን ለምክክር ሂደቱ የሚጠቅም አግባብ ለመጠቀም ኮሚሽኑ ጥረት እያደረገ መሆኑን ገልጸው በዚህም በምክክር ሂደቱ ላይ የማህበረሰብ መሪዎች እንዲሳተፉ መደረጉንም ገልጸዋል። እንደ ሀገር በምክክር ችግሮችን የመፍታት ባህል ጥሩ ቢሆንም ሀገራዊ በሆኑ አጀንዳዎች ላይ የመጠቀም ችግሮች እንዳሉ ገልጸው ባህላዊ እሴቶችን ለመጠቀም እየተሰራ እንደሆነም ጠቁመዋል። በምክክር ችግሮችን የመፍታት ማህበረሰባዊ ባህሉ ጥሩ ነው። ነገር ግን ይህንን ልምዱን ፖለቲካዊ በሆኑ ሀገራዊ በሆኑ ጉዳዮች ላይ ከፍ አድርጎ የመጠቀም ችግር አለ እና በየአካባቢ ያለውን ነገር ወደዚህ አምጥቶ ለሀገርም መፍትሄ በማፈላለግ ሂደት ላይ አስተዋጽኦ እንዲያበረክት ለማድረግ ስራዎች እየሰሩ ያሉት። ስለዚህ ኮሚሽኑ ትኩረት ሰጥቶ ቦታ ሰጥቶ እነዚህን ጉዳዮች ለመጠቀም ጥረት እያደረገ ነው ያለው። ኮሚሽኑ ከገለልተኝነት አንጻር በማቋቋሚያ አዋጁ በተቀመጠው አዋጅ መሰረት እየሰራ መሆኑንም ተናግረዋል። በአዋጅ በተቀመጡ መርሆቹ እና በአሰራር ስርዓቱ ደግሞ በሚያወጣቸው እና ደግሞ ሌሎች ባለድርሻ አካላት በዚህ አሰራር ስርዓቱ ላይ ጭምር ሀሳብ እየሰጡበት በጋራ የሚሰራበት ሁኔታ ነው ያለው። ስለዚህ በዛ መሰረት እስከሰራ ድረስ እና ለሁሉም እኩል አገልግሎት መስጠት እስከቻለ ሁሉንም ማሳተፍና ማካተት እስከተቻለ ድረስ ገለልተኛ ነው ተብሎ ሊወሰድ ይችላል። በዛ አግባብ ኮሚሽኑ ገለልተኛ ሆኖ ስራዎችን እየሰራ ነው ያለው። በአባይ ግድብ አማካኝነት ከተፈጠረው የንጋት ሐይቅ 1408 ቶን የአሳ ምርት መገኘቱን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በቢሮው የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ይተቻ እንደገለጹት ከሆነ አባይ ግድብ ለቤኒሻንጉል ክልል የአሳ ምርትን ጨምሮ በርካታ ትሩፋቶችን እያስገኘ ስለመሆኑ አንስተዋል። በ2018 በጀት ዓመት 9655 ቶን አሳ ለማምረት ታቅዶ በ3 ወራት ውስጥ ብቻ 1408 ቶን የአሳ ምርት መገኘቱን አስታውቋል። በሩብ ዓመቱ ከተመረተው አሳ 704 ሚሊዮን ብር ገቢ ስለመገኘቱም ታውቋል። የክረምት ወቅት አሳ ለማምረት ምቹ አለመሆኑ የሩብ ዓመቱ የአሳ ምርት ዝቅተኛ እንዲሆን በምክንያትነት ስለመቀመጡም ተገልጿል። በሚቀጥሉት ወራት የሚገኘውን የአሳ ምርት ለማሳደግ በርካታ ስራዎች እየተሰሩ መሆኑን ገልጸው 72 ማህበራት የአሳ ማስገር ፍቃድ ስለመውሰዳቸው ኃላፊው ጨምረው አስረድተዋል። በአማራ ክልል ፋኖ የተቋቋመው የቅማንት ህዝብ ላይ ጥቃት ለመፈጸም ነው ሲሉ የማህበረሰቡ ተወላጅና የቅማንት ኮሚቴ አባል ተናገሩ። በቅማንት ህዝብ ላይ የተጋረጠውን አደጋና ጥቃት ለሚመለከተው ሁሉ አሳውቀናልም ብለዋል። ይህንን ጉዳይ ደግሞ ባልደረባችን ሂሪያ ዱፌራ ዝርዝር ዘገባ አዘጋጅታለች። የቅማንት ህዝብ የማንነት ጥያቄ ካነሳበት ጊዜ ጀምሮ በክልሉ ከፍተኛ ጥቃት እየደረሰበት ይገኛል ሲል የቅማንት ተወላጅና የቅማንት ኮሚቴ አባል በፕራይም ስቱዲዮ በነበረው ቆይታ ተናግሯል። የቅማንት ጥያቄ ዲሞክራሲያዊ ጥያቄ መሆኑን አንስቶ ረጅም ዘመናትን ያስቆጠረው የቅማንት ራስን በራስ የማስተዳደር ጥያቄ በርካታ ተግዳሮቶችን ማለፉንም ተወላጁ ያብራራል። በክልሉ ጽንፈኛ በሆኑ አንዳንድ ባለስልጣናት በታጠቁ ኃይሎች ነው ጥቃት የሚደርስበት። የፌዴሬሽን ምክር ቤት የቅማንትን ጥያቄ ትክክለኛና ተገቢነት አምኖ ተቀብሏል። ነገር ግን የክልሉ የዞንና የወረዳ አመራሮች ጥያቄውን ለመመለስ ፈቃደኛ ባለመሆናቸው ጉዳዩ እንዲራዘምና እንዲንጓተት ሆን ተብሎ ተደርጓልም ይላል። በአሁኑ ሰዓት የቅማንት ጉዳይ በኮሚቴ እንዲመራ ተደርጓል ያለው ተወላጁ፣ ነገር ግን በፌዴሬሽን እውቅና ያገኘውን ኮሚቴ በጽንፈኝነት የመፈረጅ ሁኔታዎች ይስተዋላሉም ብሏል። 18584 የህዝብ ድምጽ ተቆጥሮ በኮሚቴ እንዲመራ ተደረገ ማለት ነው። ይህን ፌዴሬሽኑ በደብዳቤ ለክልሉ ሰጥቷል። ክልሉ ይህን ደብዳቤ ተቀብሎ ጥያቄውን ተቀብሎ ሲያስኬድ ቆይቷል ማለት ነው። በመሀል ግን የተለያዩ አጋጣሚዎች ኮሚቴውን በጽንፈኝነት ፌዴሬሽኑ እውቅና የሰጠውን ኮሚቴ በጽንፈኝነት መፈረጅ፣ በአካባቢው ወንጀለኛ ከተባሉ ስማቸው ከጠፋ አካላት ጋር የህዝቡን ጥያቄ ማላተም፣ ከዚህ በፊት የግንቦት ሰባት አጀንዳ ነው
ማለት በኋላ የሻዕቢያ አጀንዳ ነው የኦነግ አጀንዳ ነው እያሉ አሁን ደግሞ የቲፒኤልኤፍ ወይም የህወሓት አጀንዳ ነው እየተባለ የህዝብ ጥያቄ እየተገፋ ይገኛል ማለት ነው። በቅማንት ላይ ከፍተኛ ጥቃት የሚፈጽመው ፋኖ ነው። ፋኖ የቅማንት ተወላጆችን እያሳደደ ይገድላል ሲልም ይናገራል። መጀመሪያም ፋኖ ሲቋቋም ቅማንትን ለመጨፍጨፍ ነው የተቋቋመ። ህገወጥ ታጣቂ ነው የነበረው፣ ኢመደበኛ ታጣቂ ነው የነበረው። ቅማንትን ለመጨፍጨፍ መከላከያ በአካባቢው ጽንፈኛ ኮሚቴ እና እየተባለ የቅማንት ጥያቄ የሚያስተባብሩ አካላትን ሲያሳድዱ መከላከያ አካባቢውን ለማረጋጋት ሲገባ ተከትለው ይዘርፋሉ፣ ያጠፋሉ፣ በጭካኔ ሰዎችን ይገሉ ነበረ። አንድ ቤተሰብ እስከ 5፣ 6፣ 8 ቤተሰብ አርሶ አደሮች በእርሻ ማሳ ላይ እንዳሉ እስከ በሬያቸው እስከ ጥማድ በሬቻ የተገደሉበት ጊዜ መከላከያ ያደረገው ሳይሆን ከመከላከያ ተከትሎ ሲገባ የነበረ ፋኖ ነው። የቅማንት ጥያቄ ሰላማዊና የህዝብ ጥያቄ ነው፣ በትኩረት ታይቶ ሊመለስልን ይገባልም ብሏል። ሰላማዊ ጥያቄ ነው፣ በሰላም ነው የቀረበው። ጥያቄው በህዝብ ድምጽ የተወሰነ ነው። የቅማንትና የአማራ ህዝብ ወንድማማች ህዝብ ነው። ጥያቄው ተለይቷል። እስከ የት ቅማንት ይኖራል፣ ከየት መልስ አማራ ይኖራል የሚለው የተለየ ነው። ይሄን አማራና ቅማንት ቁጭ ብሎ ተነጋግሮ አንዳንዱ ቅማንት ነኝ ሲል በቁጥር ያነሰ አማራ ካለ ከቅማንት ወገኔ ጋር እሆናለሁ ነው ያለ። በቁጥር ያነሰ ቅማንት ያለባቸው አካባቢዎች ደግሞ ከወንድሜ ከወገኔ ከአማራ ህዝብ ጋር እኖራለሁ ብሎ በሰላም ያለቀ ጉዳይ ነው። መንግስት ግን ለፖለቲካ ፍጆታ የክልሉ መንግስት ማለት ነው ተጠቅሞበታል። ቋጭቶ የብሔረሰብ አስተዳደር ዞኑ ራስን በራስ እንዲያስተዳድር አልተደረገም ማለት ነው። ትልቁ ፈተና ይሄ ነው። በቅማንት ማህበረሰብ ላይ የተጋረጠውን አደጋና ጥቃት ለሚመለከተው ሁሉ አድርሰናልም ብሏል። ለሰብአዊ መብት ኮሚሽንም ለፌዴራል ፖሊስ ኮሚሽን ከግንቦት 1 2017 ጀምሮ ከ22 ጊዜ በላይ በአፕሊኬሽናቸው በስልክም የደረሱ ችግሮችን አስመዝግበናል። የቀሩ በጣም ጅምላ ጭፍጨፋ የሆኑትም ማለት ነው የአንዳንድ የተናጠል ግድያዎችን እገታዎችን ሳይጨምር ማለት ነው። የቅማንትና የአማራ ህዝብ ለዘመናት አብሮ የዘለቀ ወንድማማች ሊነጣጠል የማይችል ህዝብ መሆኑንም ጠቁሟል። በጉዳዩ ላይ አድማጭና ተመልካቾቻችን አቶ አወቀ አስፈሬ የማዕከላዊ ጎንደር ዞን አስተዳዳሪ ተደጋጋሚ የስልክ ሙከራ ብናደርግም ምላሽ አላገኘንም። ይህን ጉዳይ የሚመለከተው አካል ምላሽ ለመስጠት ፈቃደኛ ሲሆን የምናደርሳችሁ ይሆናል። በቀጣይ 25 ቀናት በመኸር ሰብል አብቃይ አካባቢዎች የሚኖረው ያልተጠበቀ ዝናብ ጉዳት ሊያደርስ ስለሚችል የደረሱ ሰብሎችን መሰብሰብ እንደሚያስፈልግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበ። ኢንስቲትዩቱ የመኸር ሰብል አብቃይ በሆኑ በምስራቅ፣ ሰሜን ምስራቅና ሰሜን ምዕራብ የሀገሪቱ አካባቢዎች ሊኖር የሚችለው ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ በደረሱና በመሰብሰብ ላይ ያሉ የሚገኙ እንደ ሰሊጥ፣ ጤፍ፣ ገብስ፣ አጃና ስንዴ እንዲሁም ቀድመው በሚደርሱ እንደ በቆሎና ማሽላ የመሳሰሉ የረጅም ጊዜ ሰብሎች ላይ ጉዳት ሊያደርስ እንደሚችል አስታውቋል። በዚህም አርሶ አደሮችና የሚመለከታቸው አካላት የሚኖሩትን ደረቅ ቀናት በመጠቀም የደረሱ ሰብሎችን በወቅቱ መሰብሰብ ይጠበቅባቸዋልም ተብሏል። በተጨማሪም አልፎ አልፎ በመካከለኛው ሰሜን ምስራቅና ደቡብ ደጋማ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜ በሰብሎችና በመስኖ በሚበቅሉ አዝርዕቶች ላይ ጉዳት እንዳያደርስ ቅድመ ጥንቃቄ ማድረግ ያስፈልጋልም ተብሏል። ክቡራትና ክቡራን ተመልካዮቻችን ዜና ፕራይም ከፕራይም ሚዲያ እንደቀጠለ ነው። አሁን ተራው የቢዝነስ ዘገባዎችን የምንከታተልበት ነው። ባልደረባይ በጸሎት ጌታቸው ደግሞ ዘገባዎቹ ልታደርሰን እዚህ ተገኝታለች። በጸሎት እንደምናመሸሽ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ። በእለቱ ምናልባት ከቢዝነስ ጋር በተገናኘ በርከት ያሉ ጉዳዮች እንደተደመጡ እንደታዩ እንገምታለን። በእለቱ ለተመልካቾች የተሰናዱ ካሉ እናስተዋውቅ እስቲ። አመሰግናለሁ አለመሰገን። እንግዲህ ከሀገር ውስጥ ከያዝናቸው የቢዝነስ ዜናዎቻችን መካከል አንዱ የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የኢትዮጵያ ግብርና ስራዎች ኮርፖሬሽን ገልጿል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ ናይጄሪያ ከዩናይትድ ስቴትስ ጋር ያላት የንግድ ግንኙነት በፖለቲካ ውጥረት ምክንያት መታደስ ጀምሯል። ይህንንም በሰፊው የምንመለከት ይሆናል። በጣም ጥሩ፣ መቀጠል ትችላለሽ። አመሰግናለሁ።
የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የኢትዮጵያ የግብርና ስራዎች ኮርፖሬሽን ገለጸ። የዩሪያ ማዳበሪያ ፋብሪካ በሀገር ውስጥ መገንባት ዘርፈ ብዙ ጥቅም እንዳለው የኮርፖሬሽኑ የኮሙኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችሉህም ገልጸዋል። በዚህም መሰረት ከዚህ ቀደም በዩሪያ ማዳበሪያ አቅርቦት ላይ ከጊዜ፣ ከቦታ ርቀት፣ ከዋጋ፣ ከጥራት ወዘተ አኳያ ያጋጠሙ የነበሩ ችግሮችን መቅረፍ እንደሚያስችልም አብራርተዋል። እንዲሁም እየጨመረ የመጣውን የአርሶ አደርና በግብርና ዘርፍ የተሰማሩ ባለሀብቶች የዩሪያ ማዳበሪያ ፍላጎት ለማሟላት እንደሚያግዝም ለኢዜአ ተናግረዋል። በሌላ በኩል ለዩሪያ አፈር ማዳበሪያ ግዢ ይወጣ የነበረውን የውጭ ምንዛሬ እንደሚያስቀርም ጠቁመው የፋብሪካው መገንባት ሰፊ ስራ ዕድል ለመፍጠርና የቴክኖሎጂ ሽግግር ለማምጣትም ይጠቅማል ብለዋል። በ40 ወራት ተገንብቶ እንደሚጠናቀቅ የሚጠበቀው ይህ ፋብሪካ በአመት 3 ሚሊዮን ቶን የማምረት አቅም እንዳለውም ተገልጿል። በአዲስ አበባ የተገነቡ የንግድ ማዕከላት ምርት አቅርቦትና ፍላጎትን በማመጣጠን የተረጋጋ የግብይት ስርዓት እንዲፈጠር ሚናቸውን እየተወጡ መሆኑን ሸማቾችና ነጋዴዎች ገለጹ። በአዲስ አበባ ሸማቹንና ነጋዴውን ማገናኘት የሚያስችሉ ግዙፍ የገበያ ማዕከላት ተገንብተው ወደ ስራ የገቡ ሲሆን መሰረታዊ የፍጆታ ሸቀጦችን ጨምሮ የግብርናና የኢንዱስትሪ ምርቶችን በስፋት እያቀረቡ ይገኛሉ። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ጸጋዬ ደበሌ በአዲስ አበባ ዘመናዊ የግብይት ስርዓት ለመዘርጋትና የምርት አቅርቦትና ፍላጎትን ለማጣጣም የተለያዩ ተግባራት እየተከናወኑ መሆኑን ገልጸዋል። በዚህም በመዲናዋ የተለያዩ አካባቢዎች ግዙፍ የገበያ ማዕከላት መገንባታቸውን ጠቅሰው ማዕከላቱ የሰብል፣ የአትክልትና ፍራፍሬ እንዲሁም የኢንዱስትሪ ምርቶችን በተመጣጣኝ ዋጋ እያቀረቡ እንደሚገኙ አስታውቀዋል። በገበያ ማዕከላቱ የሚቀርቡ ምርቶች ከ15 እስከ 20 በመቶ የዋጋ ቅናሽ እንዳላቸውም አመላክተዋል። ከገበያ ማዕከላቱ በተጨማሪ የቅዳሜና እሁድ ገበያዎች ገበያን በማረጋጋት በኩል ጉልህ ሚና እየተጫወቱ መሆኑንም ጠቅሰዋል። በቤኒሻንጉል ጉሙዝ ክልል እየተተገበረ የሚገኘው የሌማት ትሩፋት መርሃ ግብር የማር ምርት እንዲጨምር አስተዋጽኦ አድርጓል ተባለ። የክልሉ ግብርና ቢሮ የእንስሳትና አሳ ሀብት ልማት ዘርፍ ምክትል ቢሮ ኃላፊ ብርሃኑ ኢትቻ የሌማት ትሩፋት መርሃ ግብር መተግበር ከጀመረበት 2015 ዓ.ም ጀምሮ በተሰሩ ስራዎች አበረታች ውጤት ተገኝቷል ብለዋል። በመርሃ ግብሩ በወተት ላሞች፣ በእንስሳት ማደለብ፣ በዶሮ እርባታ፣ በአሳ ልማት እንዲሁም በንብ ማነብ ስራዎች ምርታማነትን በማሳደግና ማህበረሰቡን ተጠቃሚ በማድረግ በኩል አመርቂ ውጤት ተመዝግቧል ብለዋል። በመርሃ ግብሩ የንብ ማነብ እንቅስቃሴ 109 የንብ መንደሮችን ለመመስረት የተያያዘውን ግብ ለማሳካት የሚያስችሉ ስራዎች እየተሰሩ እንደሆነ ጠቅሰው እስካሁን ድረስ 89 የማር መንደር ተመስርቷል ብለዋል። 11560 ዘመናዊና 8560 የሽግግር የንብ ቀፎ በክልሉ እንደሚገኝ ጠቅሰው በ2017 በጀት ዓመት በክልሉ 4236 ቶን ማር መመረቱን አስታውሰው ዘንድሮ የተሻለ ውጤት ይጠበቃል ብለዋል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ናይጄሪያ ከዩናይትድ ስቴትስ ጋር ያላት የንግድ ግንኙነት በፖለቲካ ውጥረት ምክንያት መታደስ ጀመረ። በአቡጃና በዋሽንግተን መካከል የፖለቲካ ውጥረት እየጨመረ በመምጣቱ ናይጄሪያ ከዩናይትድ ስቴትስ ጋር ያላት የንግድ ግንኙነት እንደገና መታደስ ጀምሯል። በቅርቡ ፕሬዝዳንት ዶናልድ ትራምፕ በክርስቲያናዊ ስደት ምክንያት ለናይጄሪያ የሚሰጠውን እርዳታ ለማቆም መዛታቸውን ተከትሎ ናይጄሪያ ከዩናይትድ ስቴትስ ጋር ያላት የንግድ ግንኙነት አዲስ ትኩረት አግኝቶ ነበር። ትራምፕ ለናይጄሪያ የሚሰጠውን እርዳታ ለማቆም እንደሆነ ማስታወቁ የባለሀብቶችን እምነት ሊያዳክምና ኢኮኖሚያዊ ስጋቶችን ሊፈጥር እንደሚችል ቢገለጽም ናይጄሪያ በኤክስፖርት ገበያዎቿ ወደ ስፔን፣ ህንድ፣ ፈረንሳይና ካናዳ ለኃይል ምርቶች ቁልፍ የንግድ አጋርነትን አስፍታለች። የብሔራዊ ስታቲስቲክስ ቢሮ የቅርብ ጊዜ መረጃ እንደሚያሳየው ዩኤስኤስ በናይጄሪያ በ2025 ሁለተኛ ሩብ ዓመት ውስጥ ስድስተኛ ትልቁ የኤክስፖርት መዳረሻ ሆኖ መገኘቱን ገልጸዋል። ዘገባው የቢዝነስ ኢንሳይደር አፍሪካ ነው። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለአሜሪካ የታሪፍ ጭማሪ ምላሽ ለመስጠት በቢሊዮኖች የሚቆጠሩ አዳዲስ የውጭ እቅድ አቀረቡ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ካናዳን ኢኮኖሚ ለመለወጥና የአሜሪካን ታሪፍ ተግዳሮት ለመቋቋም ጉጉት የተሞላበትን የመጀመሪያውን የፌዴራል በጀታቸውን አቅርበዋል። በመንግስት የኢንቨስትመንት በጀት የተከፈለው የፊስካል እቅዱ የካናዳ የገንዘብ እጥረት ወደ 78 ቢሊዮን የካናዳን ዶላር ከፍ እንደሚያደርግ ተጠቅሶ ይህም በታሪክ ውስጥ ሁለተኛው ትልቁ እጥረት ነው ተብሏል። ወጪው በሚቀጥሉት 5 ዓመታት ውስጥ 1 ትሪሊየን የካናዳን ዶላር ኢንቨስትመንትን ወደ ካናዳ ለመሳብ እቅድ በማውጣት የሚካካስ ሲሆን የበለጠ ገደብ ያለው ወጪ ጠቃሚ ማህበራዊ ፕሮግራሞችንና ለካናዳ የወደፊት የገንዘብ ድጋፍን ያስወግዳል ሲል የፌዴራል መንግስት ተከራክሯል። በጀቱ በመጪዎቹ ዓመታት የፌዴራል የሰው ኃይልን በመጠን በ10 በመቶ እንደሚቀንስም ተገልጿል። በጀቱ ማክሰኞ ከሰዓት በኋላ በካናዳ የፋይናንስ ሚኒስቴር ፍራንሷ ፊሊፕ ሻምፓኝ በህዝብ ተወካዮች ምክር ቤት ቀርቧል በማለት ቢቢሲ ዘግቧል።
የሰዓቱን የቢዝነስ ዜናዎች ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። በቅድሚያም ጎረቤት ሀገር ሱዳን። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤዲ ከተማ አቅራቢያ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናገሩ። እንደ ቢቢሲ ዘገባ ከሆነ ሰኞ ዕለት አልዩላቢ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል RSF ተጠያቂም ተደርጓል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ ግን የሰጡ አስተያየት የለም። በጥቃቱ የተጎዱ አብዛኞቹ ሰዎች ሕይወታቸው ያለፈው ኤል ኦቤዲ ውስጥ ወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት የምትባለው ኤል ኦቤዲ የሱዳን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፋት ግዛት ጋር የምታገናኝ ከተማ መሆኗም ይታወቃል። የ2025ቱ የአሜሪካ የመንግስት መስሪያ ቤቶች መዘጋት የአሜሪካ አስተዳደር ፈተና እንደሆነ መቀጠሉ እየተነገረ ነው። የአሜሪካ መንግስት መዘጋት 36ኛ ቀኑ የገባም ሲሆን ይህም የአሜሪካ መንግስት አገልግሎት የተዘጋበት ረጅሙ ጊዜ እንዲሆን አድርጎታልም ተብሏል። ይህን ጉዳይ ደግሞ በስፋት አናስታጥቄ ተመልክተዋለች። የ2025ቱ የአሜሪካ የመንግስት መስሪያ ቤቶች መዘጋት የአሜሪካ አስተዳደር ፈተና እንደሆነ መቀጠሉ እየተነገረ ነው። የአሜሪካ የመንግስት መስሪያ ቤቶች መዘጋት 36ኛ ቀኑ የገባ ሲሆን ይህም የአሜሪካ የመንግስት አገልግሎት የተዘጋበት ረጅሙ ጊዜ እንዲሆን አድርጎታል። የቀድሞ የመንግስት መዘጋት ሪከርድ የተከሰተው በዶናልድ ትራምፕ የመጀመሪያው የስልጣን ዘመን ሲሆን 2019 ከማለቁ በፊት ለ35 ቀናት ቆይቷል። አሜሪካ በታሪኳ ውስጥ ረጅሙና እጅግ አሳሳቢ ከሆኑ የመንግስት አገልግሎቶች መዘጋት ከጥቅምት 2025 ጀምሮ የህግ አውጪዎች ለአዲሱ የበጀት ዓመት የገንዘብ ድጋፍ አለመስማማትን ተከትሎ ነው። በዋሽንግተን የተከሰተው የፖለቲካ አለመረጋጋት አሁን የፌዴራል መንግስትን አብዛኛውን ክፍል አግዶታል። በመቶ ሺዎች የሚቆጠሩ የመንግስት ሰራተኞች ከስራ ተባረዋል ወይም ያለ ደሞዝ እንዲሰሩ አድርጓል። እናም አሜሪካውያን እየጨመረ የመጣውን የፖለቲካ ችግር እንዲጋፈጡ አስገድዷቸዋልም እየተባለ ነው። ለሁኔታው እያንዳንዱ ወገን ሌላኛውን ተጠያቂ እንደሆነ የተናገሩ ሲሆን ተደጋጋሚ የሴኔት ድርድሮች እስካሁን ድረስ ስምምነት ላይ መድረስ አልቻሉም። ተንታኞች እንደሚሉት መደበኛ በጀት ማውጣት የአስተዳደር ዘዴ ሳይሆን የፖለቲካ ጥቅም መሳሪያ እየሆነ መጥቷልም ይላሉ። ሰፋ ባለመልኩ ሲታይ ሁኔታው ጥልቅ የሆነ የተግባር ቀውስ ሲሆን ይህም በአሜሪካ ፖለቲካ ውስጥ መዋቅራዊ ፖላራይዜሽንን እንደሚያንጸባርቅ ብዙዎች ይከራከራሉ። በተጨማሪም ሁኔታው ከአሜሪካ ድንበሮች በላይ ሊዘልቅ እንደሚችልም ይጠቁማሉ። ክስተቱ ዋና ዋና የፌዴራል ኤጀንሲዎች እንዲዘጉ ያደረገ ሲሆን እንደ ስራና የዋጋ ግሽበት ሪፖርቶች ያሉ ወሳኝ የኢኮኖሚ መረጃዎች እንዲዘገዩ ምክንያት ሆኗል። ታዲያ ይህ የመረጃ ክፍተት እንደ ማዕከላዊ ባንኮችና በዓለም ዙሪያ ያሉ የፋይናንስ ገበያዎች የአሜሪካን ኢኮኖሚ ሁኔታ ለመገምገም አስቸጋሪ እንዳደረገባቸውም ተገልጿል። የኮንግረስ የበጀት ቢሮ እንደገመተው መዘጋቱ ለተጨማሪ ሳምንታት ከቀጠለ ከጠቅላላ የሀገር ውስጥ ምርት ከ7 ቢሊዮን እስከ 14 ቢሊዮን ዶላር ሊቀንስ እንደሚችል ተነግሯል። ሁኔታው በባለሀብቶች በአነስተኛ ንግዶችና በዜጎች መካከል ያለው እምነት መሸርሸር የጀመረ ሲሆን ውዝግቡ በቀጠለ ቁጥር የመረጃ መስተጓጎልና ፍላጎት መቀነስ የፌዴራል ሪዘርቭ የፖሊሲ ውሳኔዎችን የሚነካና በዓለም አቀፍ ገበያዎች ላይ ተጽዕኖ ሊያሳድር ይችላልም ተብሏል። ከትራንስፖርት እስከ ጤና አጠባበቅና መጓጓዣ ያሉ የፌዴራል ሰራተኞች ደሞዝ አጥተዋል። በሚሊዮን የሚቆጠሩ በፌዴራል ፕሮግራሞች ላይ ጥገኛ የሆኑ አሜሪካውያን ደግሞ በሁኔታው እርግጠኛ ለመሆን አጋጥሟቸዋል። በአሜሪካ ውስጥ ከ8 ሰዎች አንዱ ከተጨማሪ የአመጋገብ ድጋፍ ፕሮግራም ስናፕ ጥገኛ ነው። ነገር ግን በዚህ ወር የገንዘብ ድጋፍ ባለማግኘቱ ምክንያት የዚህ እርዳታ የተወሰነ ክፍል ብቻ እየተከፈለ ነው። ተጨማሪ የአመጋገብ ድጋፍ ፕሮግራም ስናፕ እና የህፃናት እንክብካቤ ድጋፍ ፈንዶች እየቀነሱ ሲሆን ሁኔታው እስከ ህዳር ወር ድረስ ከቀጠለ ተጋላጭ ቤተሰቦችን አስጊ ሁኔታም ላይ እንደሚጥል ተጠቅሟል። ብሔራዊ ፓርኮች ተዘግተዋል። የምርምር ፕሮግራሞች ቆመዋል። እንደ ፓስፖርት ያሉ መደበኛ የመንግስት አገልግሎቶች እንኳን ታግደዋል። የትራንስፖርት ሚኒስትሩ ሲንዱፊ ለፎክስ ኒውስ እንደተናገሩት የመንግስት መዘጋቱ ከቀጠለ አንዳንድ የአሜሪካ የአየር ክልል አካባቢዎች መዘጋት ሊኖርባቸው ይችላልም ብለዋል። የመንግስት ሰራተኞች የሆኑ 13000 የአየር ትራፊክ ተቆጣጣሪዎች በመዘጋቱ
በመዘጋቱ ምክንያት ያለ ክፍያ ሲሰሩ መቆየታቸውም ተጠቁሟል። ዲሞክራቶች በበኩላቸው በቀጣዩ ሳምንታት የጅምላ በረራ መዘግየቶችና ስረዛዎችን ታያላችሁ ሲሉ ማስጠንቀቀዋል። የሲቢኤስ ተንታኞች እንደሚሉት ከሆነ ደግሞ ሁኔታው የ2026ቱን የመካከለኛ ጊዜ ምርጫን ሊነካ እንደሚችልም ያስጠነቅቃሉ። የመንግስት አገልግሎት መዘጋቱ በዜጎችና በመንግስታቸው መካከል የመተማመን ሁኔታን እየቀነሰ ሲሆን በተለይም ባለፉት 10 ዓመታት ውስጥ ተደጋጋሚ የገንዘብ ቀውሶችን ባስተናገዱ የሰራተኛ ክፍል ቤተሰቦችና የፌዴራል ሰራተኞች ላይ ስጋትን አጭሯል። ታዲያ ይህ ሁኔታ ለብዙ አሜሪካውያን ይህ በዋሽንግተን የፖለቲካ አለመስማማት ብቻ አይደለም፣ ለኑሯቸው ቀጥተኛ ጉዳት እየሆነባቸው መጥቷል። ዘገባውን ስናዘጋጅ ቢቢሲ፣ ዘጋርዲያን፣ ኤቢሲ ኒውስንና ሮይተርስን በዋቢነት ተጠቅመናል። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። አሁን ደግሞ የሀገር መከላከያ ሰራዊት ዘገባዎችን እንከታተላለን። ዘገባዎቹን ሊያደርሰን ባልደረባይ ታደሰ ታምራት እዚህ አጠገቤ ተገኝቷል። ታደሰ እንደምን አመሸ? እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ። እንግዲህ በእለቱ ያው ከሀገር መከላከያ ሰራዊት ጋር በተገናኘ በርከት ያሉ ጉዳዮች ይጠበቃሉ። ምናልባት ለእለቱ የተሰናዱ ጉዳዮች ካሉ ለተመልካቾች እናስተዋውቅ። አመሰግናለሁ። በዛሬው የመከላከያ ዜና ወጃችን እንግዲህ የመሐንዲስ ሙያተኞችና ለቃኝ አባላት ስልጠና ስለመሰጠቱ ነው። ሌላው ደግሞ ሰራዊታችን በተለያዩ የግዳጅ ቀጠናዎች እንግዲህ ውጤታማ ስራዎችን ስለማከናወናቸው ነው እና ሌሎችም ዜናዎች ይዤ ቀርብ ያለሁ። በጣም ጥሩ መቀጠል ትችላለህ። አመሰግናለሁ። የጠላቶቻችንን ፍላጎት ማምከን የሚችል ዘመናዊ ሰራዊት መገንባቱን ሌተናል ጄኔራል አሰፋ ቸኮል ተናገሩ። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል በሰሜን ወሎ ዞን ተሰማርተው ግዳጃቸውን በላቀ ብቃት እየተወጡ የሚገኙትን የመተማ ክፍለ ጦር ሰራዊት አባላትን በግዳጅ ቀጠናቸው በመገኘት አበረታተዋል። የታሪካዊ ጠላቶቻችንን ፍላጎት ማምከን የሚችል ዘመናዊ ሰራዊት ተገንብተዋል ያሉት ሌተናል ጄኔራል አሰፋ ቸኮል መላው የመተማ ክፍለ ጦር የሰራዊት አባላትም የዚህ ታላቅ ክብር ዋና ተሳታፊ በመሆናቸው ልትኮሩ ይገባል ሲሉም ተናግረዋል። ዋና አዛዡ የሀገራችንን እድገት እንደ እግር እሳት የሚያንገበግባቸው ታሪካዊ ጠላቶቻችን በቀጥታ ሊያሳኩት ያልቻሉትን ሀገሪቱን የማፈራረስ እኩይ ሴራ ከሰውነት እሳቤ የወረዱ ባንዳዎችን በማደራጀትና በመደገፍ ቢሞክሩም በሰራዊታችን ጀግንነት ህልማቸው እየመከነ ይገኛልም ብለዋል። ሌተናል ጄኔራል አሰፋ ቸኮል ሀገራችን ኢትዮጵያ እያሳየች ያለውን ታላቅ የልማትን እድገትን ለማደናቀፍ አሻጥሮች ቢደረጉም ሁሉም ተንኮሎች በሰራዊታችን ክንድ ተመተዋል ሲሉም ተናግረዋል። የኮሩ ዋና አዛዥ ብርጋዴር ጄኔራል አብርሃም ሞሲሳ ክፍለ ጦሩን የተሰጠውን ሁለንተናዊ ተልዕኮ በላቀ ብቃት እየተወጣ መምጣቱን ገልጸው በቀጣይም ይህን ጀግንነቱን አስቀጥሎ መጓዝ ይኖርበታልም ብለዋል። የምስራቅ እዝ ኮር ለተዋጊ መሐንዲስ ሙያተኞችና ለቃኝ አባላት ሲሰጥ የቆየው ስልጠናም ተጠናቀቀ። የምስራቅ እዝ ኮር ከክፍለ ጦሮችና ከኮር ስታፍ ለተውጣጡ ተዋጊ መሐንዲስ ሙያተኞችና ለቃኝ አባላት ለ4 ወራት ሲሰጥ የቆየው ስልጠና ተጠናቋል። በማጠቃለያው ላይ ተገኝተው በስልጠና አብላጫ ውጤት ላመጡት የምስክር ወረቀት በመስጠት ለሰልጣኞች የሥራ መመሪያ ያደረጉት የኮሩ ዋና አዛዥ ብርጋዴር ጄኔራል ፈይሳ አየለ ሰልጣኞች የሰጣቸውን የንድፈ ሐሳብና የተግባር ስልጠና በብቃት ያጠናቀቁ መሆናቸውንም ተናግረዋል። የቀጠናው ግዳጅ ውስብስብ፣ ከፍተኛ ጥንቃቄና የህይወት መስዋዕትነት የሚጠይቅ መሆኑን በመገንዘብ ሰልጣኞች በሰለጠኑበት ስልጠና መሰረት ሀገራዊ ተልዕኳችሁን በጀግንነት በተገቢው መንገድ መፈጸም ይጠበቅባቸዋል ሲሉም ገልጸዋል። ጄኔራል መኮንን እንደተናገሩት የተዋጊ መሐንዲስ ክፍል የሰራዊቱ ዋነኛ ሞተር እንደመሆኑ በማንኛውም ግዳጅ ወቅት በርካታ ጸረ ተሽከርካሪና ጸረ ሰው የተቀበሩ ፈንጂዎችን የመፈለግ የማግኘትና በቦታው ማምከን ማቴሪያልና የወገን ጦር ከታሰበ ቦታ በሰላም መድረስ እንዲቻል የጠላትን ሴራ እኩይ ተግባር በማምከን ኃላፊነታቸውን እንደምትወጡ እምነቴ የጸና ነው ብለዋል። ሰራዊቱ በተለያዩ አካባቢዎች በሸኔና በጽንፈኛ ቡድን ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። የሪፐብሊክ ጥበቃ ኃይልና የክፍለ ጦር በተሰማራበት የግዳጅ ቀጠና አመርቂ ውጤትም አስመዝግበዋል። በሰሜን ሸዋ ዞን ያያ ጉለሌ አካባቢ በተደረገ የተቀናጀ ስምሪት የቡድኑ ሻምበል አመራር የነበረ ጃል ፍርሞሳን ጨምሮ 16 የሸኔ ቡድን አባላትን በመደምሰስ 3ቱን መማረክ ተችለዋል። ከጠላት ትጥቅ ክላሽ፣ የክላሽ ጥይት፣ ሽጉጥ፣ ቦምብ፣ የብሬን ጥይት በመማረክ የአሸባሪውን ቡድን በመቅጣት የአካባቢውን ሰላምን መመለስ የተሻለ መሆኑን የገለጹት የሪፐብሊክ ጥበቃ ኃይል ክፍለ ጦር አዛዥ ኮሎኔል ግርማ ደምለው ናቸው። የሽብር ቡድኑ አሳቻ ሰዓት ጠብቆ ተጓዦችን በመዝረፍ በማፈን ህብረተሰቡን ሰላም
ሰላም ሲነሳ ነበር ያሉትን የሱሉልታ ወረዳ አስተዳዳሪ አቶ ሲሳይ በሻዳ በክፍለ ጦሩ በተወሰደው እርምጃ በቀጠናው የነበረው ሸኔ መደምሰሱንም ገልጸዋል። በተመሳሳይ በምዕራብ እዝ የህዳሴ ኮር በተሰማራበት የግዳጅ ቀጠና በሚንቀሳቀሰው ጽንፈኛ ኃይል ላይ ሰብአዊና ቁሳዊ ኪሳራም አድርሰዋል። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ መንገዶችን እየዘጋ በየቀበሌው ህዝብ ሲያሸብር የቆየው ዘራፊው ጽንፈኛ ቡድን የሰራዊቱን ምት መቋቋም ተስኖት በመበታተል ላይ መሆኑንም ገልጸዋል። በጃዊ ወረዳ የተለያዩ ቀበሌዎች ሲንቀሳቀስ የነበረው ከ100 በላይ ጽንፈኛ ቡድን የተገደለ ሲሆን ገሚሱም ተማርከዋል። በባንዳነት ስራ ተሰማርተው በታሪካዊ ጠላቶቻችን ድጋፍ ሰላም የሚያደፈርሰውንና መሰረተ ልማት በሚያወድመው ኃይል ላይ በተደረገ ዘመቻ እኩይ ዓላማ ሲጠቀምበት የነበረን 3 የጭነትና 1 ፒክአፕ መኪና በቁጥጥር ስር ውሏል ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ሰላም። ክቡራትና ክቡራን ተመልካቾቻችን ለዕለተ ሮብ ዜና ፕራይም ከፕራይም ሚዲያ የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ጊዜ